ዛሬ ነው ወድጃ አይደለም አረብ ሀገር ውስጥ የወጣውበት መሃል ደሴ ላይ ተቀምጣችሁ እነ ሰለሞን የክልል አመራር ነን ብላችሁ እምትመሩ ባንዳዎች ወንድሞቻችሁን ትላንትና ምን ስታደርጉ እንደነበረ የደሴው የክልሉ መንግስት አልጠቅሰውም ስሙን በውስጣችሁ ያለውን ፋኖ ስለሚያቀባችሁ ሴራችሁን ስብሰባ ሰብስበህ ምን ስታደርግ እንደነበረ እሱን የያዛችሁ አድማ ብተና ሲቪል ፖሊስ ክፍያው ላቅ ያለ ነው ክፍያችሁ ላቅ ያለ ነው ብላችሁ ካርድ ሊገዛ በወጣበት ሰዓትኝ እንዴት አሳዳችሁ እሱ ግን እንዴት እንዳመለጣችሁ ስሙን ሜንሽን አድርጌ ላመጣላችሁ አልችልም መልሳችሁ አትበሉትም ፋኖ አንድ ለናቱን ታቆታላችሁ አሁንም ያሳደዳችሁት ያላችሁትን ወንድማችሁን ቀድሞ ግን እሱ ልክ እንደ ፍቅሩ ቀድሞ አውቆባችኋል ሴራችሁን በዚህ ልክ ናችሁ መሪ ወዳጁ አሸርባ የላከው ሴራ አይደለም ወራይሉ ከተማ ላይ የጀግኖቹ መገኛ ምድር ላይ ቀርቶ ጃማ ደጎሎ ላይ ገብቷል ይድና ጠይቅ ምን ያደረክ እንደሆነ እዛ ላይ ደግሞ ሙስሊም ክርስቲያኑን አንድ ሆኖ የኖረውን ለማባላት ምን ሴራ እንደምሰራ ደስ የሚለው ደግሞ ከወንድሞቻችን ጫማ ስር ነው የምትወድቁት እስከነ ተንኮላችሁ እስከነ ሴራችሁ ገና በስም ዝርዝር ገና ጉዳችሁን ተሰማላችሁ ላሳያችሁ አግኝቻለሁ ነው ነበር ስም ዝርዝራቸው እያንዳንዳቸው እኔ ጋር ስላለ በዚህ ልክ ነው አለምዬ ጠባሳዬን አውጥቼ እንዳሳይ ነው የምትፈልገው እጅህት ያሳለፈችውን ጠዋሳኮ አሳልፌ ነው የወጣሁት እኔ እነዚህ እህቶቼ ግን እነሱ ዛሬ በጀግንነታቸው ተሰውተዋል የማይጠፋ ጠባሳ ይዤ ነው የወጣሁት ሜሮን አንድ ቃል ልናገርና ልሰናበት ከፈቀድሽልኝ እሺ ችግር የለውም ጋሽ እንቱ እኔ ሲሪየስ ሆኜ ለአማራ ወጣቶች ምነግራችሁ በደም ይሄ ያለውን ፋኖ ውስጥ ያለውን ነቀርሳ ሁሉ ባጭር ጊዜ አስወጥታችሁ እውነተኛው ፋኖ ስልጣኑን እንዲይዝ ማድረግ ትችላላችሁ ከልቤ ነው ማለት አንድ የሜሮን ተው ሌላው አንድ የሜሮን እዚህ ተሳተፉ ልጆች ትችላላችሁ መልእክታችሁ መሆን ያለበት ዘመነ ካሴ አስራስ ምናምን በዛ ጎንደር ያለው በጎጃም ያለው በሸዋ ያለው ከወያኔ ጋር እንስራ የሚለው አማራን የሚያስገድለው ፊት ለፊት ያወጣችሁ ከስር ያሉ ፋኖች ግንባሩን ያለ ቴክኦቨር እንዲያደርጉ መልእክት ካስተላለፋችሁ ይሄ ፕሮብሌም በአንድ ሳምንት ውስጥ ያልቃል ለዚህ ታጠቁ ለዚህ እውነተኛ ሁኑ ምንም ማቆልማመጥ የለም ምንም መፍራት የለም አንተ በዚህ ጊዜ እንዲያረክ ወያኔ ጋር እንስራ ብለህ ይሄን ያስገደልክ ኢንፎርሜሽኑ ካላችሁ
ዘመነ ካሴ መጥቶ የአማራን ትግል በጎጃም እንዴት እንደገደለ ስንት አማሮችን እንደገደለ እና አስረስ ፊት ለፊት መናገር ከስር ያለው ፋኖ እውነተኛው ፋኖ ግንባሩን ብሎት ስልጣኑን እንዲወስድ ማድረግ ይሄንን እንስራ ነው ሙላችሁ በአንድ ሳምንት ውስጥ ድሉን ታዩታላችሁ ሲሪየስ ሆነን እንስራ ይሄ ነው መልእክቴ ስላዳመጣችሁኝ አመሰግናለሁ ልጆቼ ነበልባሉ ትውልድ መጪው ሰዓተ ገሞራ ትውልድ ድሉ ያንተ ነው ጠንቅቀህ አስበህ መርምረህ ተሳተፍ ትግል ያለው አመሰግናለሁ እናመሰግናለን ጋሽ ቲቤ ክበርልን አባታችን ህመማችን ታመህ ከጎናችን ቆመህ አይዟችሁ በርቱ እያልከን ስላለህ እጅግ አድርገን እናመሰግናለን ሜሪዬ የኔ ወዴት ወንድማችን በጣም ትልቅ ክብር አለን እናመሰግናለን ሁላችንም እዚህ ጋር ምን አለ መሰለሽ ብዙ ቁስል አለን እኔ እህቴ ብቻ አይደለችም የተሳደደችው እኔ ጀዋሌ ውስጥ ሬሳ ይዤ መንቀሳቀስ ሰው ነኝ ወንድሜን ወለጋ ላይ አርደውብኛል ብዙ ነገር ደርሶብኛል እዚህ ጋር ያልበሰለ ሰው ያለ መስሎሽ ከሆነ ተሳስተሻል ሁላችንም በስለናል ብሶት አንሰቅስቆናል መናገር የማንችለው ቤተሰቦቻችንን ፊት ቁመናት አባቴ ፊት ቁም የማልናገር ሰው ዛሬ ሶሻል ሚዲያ ወጥቼ ስበጠረቀውላለሁ ምክንያቱም ይሄ ከምን የተነሳ እንደው ታውቂያለሽ ከግፍ የተነሳ ነው እውነቴን ነው የምነግርሽ አንዱን ወንድሜን መኪና ገይቶብኝ በሰባት ቀን ልዩነት አንዱን ወንድሜን ወለጋ ረዱብኝ ሁለቱን አጥቻለሁ ትልቅ ወንድሞቼ ከሰዓት ላይ ሰዓት የሁለቱም አማማት በጣም በሚያስጠላ ሁኔታ ማለት ይችላል እዚህ ጋር ነው ጀዋሌ ጋር እዛ አውጥቼ ብለጥፈው ፖስት ባደርገው የጋላ ልጅ መጥቶ ይዘቀዝቅብኛል ልቃጠላለሁ ብዬ ነው እንጂ ፖስት ባደርጋቸው ደስ ይለኛል እኔ 3 ወንድሞቼን አጥቻለሁ በነገራችን ላይ እና ሁላችንም በስለናል ሁላችንም ተቀቅለናል ወለጋ ላይ የመጀመሪያ ጃልመሮ ሲያርዳቸው ጃልመሮ ጉርጓድ ያስቆፍሮ በጥይት የረሸናቸው ጊዜ የዛን ሰዓት አንዱ የኔ ወንድም ነው ካነ ልጆቹ ገብቶሻል ብዙ ሰዓት አለን እዚህ ጋር ያልተቀቀለ ያልነጠረ ሰለም ቀልጠናል ሁላችንም ልንገርሽ ሙክማፊ ሆነናል ሙክማፊ ማለት በአረበኛ ታውቂያለሽ ያኔ ጭንቅላታችን ሜንታል ሆኗል ሜንታል ነን በቃ ምንም የምናስበው ምክንያቱም ኖርማል አስተሳሰብ አሁን እኔ ምንድን እንዳለ ታውቂያለሽ ቂመኝነት ብቻ በቃ እልክ ነው ያዘኝ እልክ ጋር ነው ያለሁት በቃ ከዚህ በላይ ምን እንፈጠራለን ምን እንሆናለን እዚህ ገስት ከፍተው ሙዚቃ የሚከፍቱ ሰዎች አሉ ገስት ገብተው ምን አይነት ደስ ይላቸው ነው ምን አይነት እየተደሰቱ ነው ውስጣቸው እኔ ሙዚቃ እንኳን በራሴ አቀናብሬ ብለቅ እውነቴን ነው የምልሽ የብሶት ነው እንጂ ደስ ታለቅ ምን አይነት ውስጣቸው ደስ ይያላቸው ነው ላለው እናንተ ማኛም ማናየው እኮ ብዙ ህይወት አለ ብዙ ህይወት አለ ማለት ብዙ ነገሮች አሉ ነው አብሽሪ ወደፊት ይቀጥላል ትግሉ እናሸንፋለን እንትን ኤርትራ በታሪክ ኤርትራ ስንት አመት ተዋግታ ነው ነፃነት የወጣችው ሳትሰለች ደከመኝ ሳትል ህዝቧ እየተገረፈ እየተዘቀዘቀ ከኢትዮጵያ ምድር ላይ እየተሳደደ ስንት ነገር ሆነ ነው ተገንጥላ አይኖርች ታውቂያለሽ በቢስማር እየተመታ እነሱም እየመቱ ብዙ ታሪክ አለ እኛም አማራ እንሞታለን እናሸንፋለን ካንሞት ደግሞ ዲል የለም አራት ነጥብ ይሄ እናጠፋለን እንጠፋለን እዚህ ጋር ግን ትግላችንን የሚያንጓድ ሰዎች ያ መከላከያ 2-3 ፖስቷል ከፈለጋችሁ አሁንም ላሰማችሁ አሰሚኛል ሺ ቀድም ደስ ካለሽ ላሰማችሁ ይስሙ ካልሽ እና የማንን ፖለቲካ መስሪያና የማንን ፖለቲካ አጀንዳ መጫወቻ አንሆንም እኛ በቃ ከምድር ላይ ያሉ መከላከያዎች እንኳን በእኛ እየሰሩብን ነው ገብቶሻል እየተሰባሰቡ ፖለቲካ እየሰሩብን ነው ነቃ አማራ ልጅ አልፈው ሂድ ረግጠነው እንሂድ በቃ የልቧን ሰርታ ነው ታችን የሞተችው የኔ ሽክር ወይ ከጂ ይመጣልሻል እኔ ሸበካ ቆለይ ዛምበይ ስትገቡ ሚውት አርጉ መጀመሪያ ስትገቡ ገስታችሁን አስተካክላችሁ ሚውት አርጋችሁ ተገቡ
ገስት ላይ መኖራችሁ ነው ሰው እኔ ሸበካ ካላዚ በስተቀር ገስት ሁሉ ነው የሚወጡት የሚይዘው። እሺ ልክፈትልሽ። እሺ ከዛ በፊት አንዴ እስኪ አንድ ሰው ሰላም ልበል ይቅርታ ከተፈቀደልኝ። አሲ ወንድምየው እንኳን ደህና መጣ። እንዴት ነህ? አስነት ኦኬ እሺ እግዚአብሔር ይመስገን አለው። እሺ ወንድምዬ ቀጥይ። እሺ ከፈች እህትዬ ቆይ በሰፊው ላድርግሽና አንቺም በሰፊው ላድርግሽ። እንትኑን እነሱ የያዙትን መሳሪያ ምናምን ካለው እንትን እንዳይሰጥሽ ቅጣት እንዳይሰጥሽ ላንቺም ሚዩት ነሽ ውድ ቤተሰቦች ዛሬ ስለዚህ ልጅ ለማውራት ነው የመጣሁት። ሁላችሁም ሚዲያ ላይ እንደምታው ሁሉ እያናወጣት ነው። አንድ ነገራችሁ ፈልጌ ነው እና እቺ ልጅ ልትዋጋ መጣች መከላከያ ጋር ከፋኖ ጋር ለማጥቃት መጣች። አጋጣሚ ተመታ ሞተች። እንግዲህ ያው እናንተ መከላከያ እንደዚህ ያደርጋት ብላችሁ ሚዲያውን እያናወጣችሁ እና ልትዋጋ ነው የመጣችሁ። ልትዋጋ መጣችበት ሞታል እና የመከላከያ ህይወት የዶሮ ህይወት ነው ሞተች። ግን አንተ ገልብጠህ ግን መከላከያ ጡቷን ቆረጠ እንደዚህ ያደረገ ብለህ ታወራለህ። ፋኖ እኮ ለምን የጫጫ ብለህ አላወራም። አንድ ሰው ግን ስለሞተ ዛሬ ሚዲያውን ታናውጣው አንቺን ነው ቅጣት እየሰጠሽ እዚህ ጋር የምትይዙት ነገር ፋኖ አለ መስጊድ ገብቶ ሰው ጨፍጭፏል። ገብታችኋል? በመካነ ሰላም ያሉትን ፋኖዎች ፖለቲካ ትሰሩብን ተመልከት። ከከህሩ ታሪክ እንዲሰራ በእኛ ላይ ፖለቲካ እንዲሰሩ ያደረጓቸው ነው ይጨርስ መከላከያ ነው። ይጨርስ ቪዲዮውን እንስማ። ከሰራዊት ግን ህይወት የለውም እንዳንተ ለሀገር ለሚታገለው ምን ያርግልህ? ይሄ ይቅርታ አድርጉልኝ አያስፈልግም። ዛሬ ሞታለች፣ ነገ ከነገ ወዲህ ማመን አለብህ። ልትዋጋ ከመጣ አንተም ትሞታለህ። ማን ፋኖ፣ ማን ሸኔ፣ ይቅርታ አድርጉልኝ ኤርትራ፣ ማን አሳት ልጆቼ ይቅርታ ይሄ ጥቅም የለውም። መልሳችሁ የእነሱን ፕሮፓጋንዳ ነው ሰዎች ዛሬ ስለዚህ ለወራችሁ እናመሰግናለን እህታችን። እነሱ ጋሼ ሜሮን ሳልፈልግ እንድናገር አደረጋችሁ። ጋሽ እኔ ለወጣ ነው በረሃ ውስጥ ስላለው ነው። ስሚ ሜሮን ያልበሰለ ስነ ስርዓት አንደኛ ሊገባችሁ አይችልም። የእነሱን ፕሮፓጋንዳ የምታራምዱትኝ በዚህ አጋጣሚ ይሄ ወንድማችን ጀግና ወንድማችንን ነው ዝም በይ ምንም ነገር አያስፈልግም። ይኸውልሽ አሁን መላችሁ ማለት ነው ይህ ስሜታዊ ነገር የለም። እኔ 18 ዓመት ሙሉ ነው በረሃ የምኖረው። የእነሱንን ወሬ አምጥቶ መስማት ይህ ጭንጭጭነት ነው፣ ድንቁርና ነው። እነሱ እኮ ያደረጉትን ነገር አድርጓል። በወታደር ዓለም በየትኛውም ዓለም እንዲህ አይነት ነገር አይደረግም። ምርኮኛ ምርኮኛ ከተያዘ በኋላ እንዲያውም የሚገባውንን ሕክምና ነው የሚካሄድ እንጂ እኔ የሰማሁት እውነት ከሆነ እኔ አላውቅም። ይህ ወታደራዊ ሳይሆን በቃ አይን ጭፍን ጥላቻ በቃ አይደለ ተሰምሮ የሄደበት እንጂ ወታደራዊ ስልጣን አይደለም። ማንኛውም ወታደር ጠላትን አቆሰልሽው በኋላ ከወደቀ መሳሪያ ከጣለ እንደውም ሐኪም መጥቶ ወይም ፈጣን ሐኪም አለ አብሮ እንደሚጓዝ እሱ ነው የሚያክመው ማውቀው በሰለጠኑት ሀገሮች። እና በጣም ነው ማዝነው። በጣም ያሳዝናል። ከመም ላይ ስለሆነብኝ
እና ደህና ደሩ ብቻ። አሁን ግን የታለም አሁን ቪዲዮ አወጣሽው፣ ግን እንደዚህ አይነት ነገር አታድርጊ። የሰውን አጀንዳ ሳይሆን አንቺ ኳልኩሌሽን ማድረግ አለብሽ በራስ ጭንቅላት። ችግሩ ሚዲያ ላይ ያለው ወታደር ምንድነው፣ የወታደራዊ ምንድነው፣ ትግል ምንድነው አይገባም። ዝም ብሎ አፈጉባኤ ስለሆነ ነው ችግሩ። ለዛ ነው እኔ ብዙ ማውራትን ማልፈልገውና ደህና ደሩልኝ። እሺ ወንድም አለም ፈጣሪ ካንተ ጎን ይሁን። አንድ እኔ ነገር ያወጣሁት ይሄን መረጃ ለምን እንደታውቃላችሁ? ለምን እንዳወጣሁት ታውቃላችሁ? እነሱ ፖለቲካ መከላከያ እንኳን በእኛ በሞቱት ሰዎች በሞተችሁታችን እየተሳለቁ እሷን ለጥፈው ባለፈ የጋላ ልጆች በእኛ በመካነ ሰላም የሞቱ መስጊድ የተቃጠለው መስጊድ እሱን ታርጌት አድርገው በእሷ ላይ ይሳለቃሉ። የሚሰሩብንም ፖለቲካ ለማወቅ የሙስሊም ልጅ እንዲነቃ ነው እንጂ ሌላ ነገር አይደለም። ህዝብ መንቃት አለበት ነው። እኔ ሌላ አይደለም ላራምድላችሁ አይደለም። እነሱ ጥሩ ነው። ግን እባካችሁ እነሱ የሚያወጡትን ቪዲዮ መልሳቸው አታሳዩ። ቁም ነገር ላይ ዋሉ። ሶሉሽን ነው። ሶሉሽን ምንድን ነው? ይህ ነገር እንዴት ይቆማል ነው። በቃ አለቀ። ይህ ነገር እንዳይቆም ያደረጉን ፋኖ ውስጥ ያሉ አመራሮች ናቸው። ከወያኔ ጋር እንስራ የሚሉ የፋኖ አመራሮች ናቸው። እና ምን ማድረግ አለብን? ነገርኳችሁ። ሜሮን ፔጅ አንድ ሳምንት በዚህ ላይ ቢሰራ ከስር ያለው ህይወቱን የሰጠው ፋኖ ግንባሩን ብሎት ያስተካክለዋል። በዚህ መልክ እንስራ ነው ብላችሁ እነሱ እኮ የሚያርዱት እንትን የሚሉት ቴሮራይዝ ለማድረግ ነው። ፎርጌት ቴሮራይዝ መሆናቸውን 50 ዓመት አይተናል። 50 ዓመት ዛሬ አይደለም 50 ዓመት ኃይለሥላሴ ከወደቁ ጀምሮ የተደረገውን እኛ አለን በህይወት ሐረር ላይ ስንት ከነነፍሳቸው የገደሉ፣ ሲዳሞ ላይ ማዕት ነገር all that is documented። አሁን መታችሁ ስለነሱ አይደለም ስለኛ ነው። ፋኖ ውስጥ ሆኖ ከወያኔ ጋር ልስራ ከትግሬ ጋር ልስራ የሚል ጠላትህን የፋኖ መሪ ነው ፈንደጀጀ ጊዜ መውሰድ የለበት። ከስር ያለው ፋኖ ግንባሩን ብሎት ስልጣኑን እንዲይዝ አማራነት ትግል እንዲይዝ የሰሜን ትግል ነው የሚለውን ይህንን ግንባሩን ብሎት አማራ ትግል ነው እንዲል ውስጡ ያለውን ይሄ ነቀርሳ ቅማንት በሉት አገው አንድ ያለበት የአማራ ትግልን በቁም እንደሞተ መንገር ቴክ ኦቨር እንዲያደርግ መንገር ይሄ ነው የሚያስፈልገን። ይሄንን ቀስቅሱ ነው የምላችሁ። በሳምንት ውስጥ ትልቅ ለውጥ ያላችሁ ማንም አማራ ይሄ ነው መልእክቴ። አመሰግናለሁ። መልካም ጋሼት ቤት ትክክል ነው። እናመሰግናለን። ክበርልና አባታችን። በነገራችን ላይ አሁን የገባውን ወንድማችንን ቤተ እስራኤል ላይ ሆኖ ነው እየተዋጋ ያለው። ግን ምርጥ የአማራ ልጅ ነው። የሱ ወንድም በምድር ላይ አስቻለው ደሴ ከሱ በኋላ ነው ይመስለኛል ጫካውን እንደነሱ ቤት ውስጥ ወይም ደግሞ እንደነሱ መጠጥ ቤት ውስጥ ተደብቆ አልነበረም ጀግናው። በዚህ ገባ፣ በዚህ እንውጣ፣ በዚህ እንሂድ እያለ በሚያሳይበት ሰዓት ነው የበሉበት። እንዳይኑ ብሌን የሚሳሳለትን ወንድሙን እናትም አባትም ሆኖ የያዘውን ወንድሙን የበሉበት። በዚህ ልክ ነው ጎንደር ጀግኖቿን ገብራለች። የአይን ብሌኖቿን ተገብሮባታል ጎንደር ምድር ላይ የምለው ያለ ምክንያት አይደለም። ወሎ፣ ሸዋ፣ ጎጃም በተመሳሳይ ለዚህ ነው ዋናዎቹን ቀድመው የሚቅጥፍ የሚያደርጓቸው ተላላኪው ባንዳው ሊጥ አቀባዩ እናት ምሁሩንም ጀግናውንም ተወልዳለች። ግን እንደነዛ አይነት እንግዳ ልጆችን መቀመጣቸው ለአማራው ጠላት ሆነው መቀመጣቸው
አሽከር ሆነው ተላላኪ ሆነው ማህበረሰቡን መበከላቸው በእነሱ ደም መበከሉ መበረዙ ነው የሚገርመኝ ነው የሚያሳዝነኝ። ይሄ ነው በጣም የሚያመው። አባቴ ከዚህ በኋላ እየተሽለጠለጥክ የምትመጣ አማራ ነኝ ባይ ተላላኪ እዚህ ዓለምን ለመተቸት ለኔ ስም ለመስጠት የምትመጣ እመነኝ የእህቶቻችን ዕጣ ፋንታ እያንዳንድ ገብቶ ሲያንኳኳ ተከትለነው ምነው አድምጠነው ቢሆን እየሰደበን ዓለምዬ ይሻለን ነበረ እየሰደበችን ሜሮን ትሻለን ነበረ ብላችሁ ትመጣላችሁ። ስትመጡ ግን አልቀበላችሁም፣ አንሰማችሁም። መጀመሪያ ሲጠሩት ሲተኙ የተኛን ሰው ቢጠሩት አይሰማም እንደሚባለው ማለት ነው። አንተ እንደሚደክምህ አንተ ረፍት እንደሚያስፈልግህ እኛም እዚህ ጋር ረፍት ያስፈልገናል። ዓለሜ አለ ስራ ላይ ነህ? ዓለሜ አለ ወንድሜ አለው ሜሪዬ ትንሽ ደቂቃ ሻለሁ እንቆይ። እሺ ማራለም ሰላም ብለናል። እንዴት ነሽ? ሌሎቻችሁ እስኪ ታፕ ኮፕሊንግ አድርጉ። እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። አሜን። እስኪ የምትጨምሪው ነገር ካለሽ እድል እንስጥሽ። ታፕታፑን ግን እስኪ ከፍ አድርጉት። ኧረ እኔ ምን አውቃለሁ ብለሽ ነው? ጌታ በታምሩ እሱ ይታረቀን እንጂ ምን እኔ እጨምራለሁ ብለሽ ነው? ከታች አላችሁ እስኪ ሁላችሁም ታፕ ኮፕሊንግ አድርጉ። ፓፒ አለ የሜሪ አሉ እየጠበኩኝ ነው ያደምጥኩ ነው። እስኪ የሴቷ ዓለምዬ እስከሚመለስ የሴቷን ታጋይ የጀግናዋን እንትን ክፈትልን። መዝሙሩ ሳይሆን አለ ጀግና ታጋይ ያለች እንትን ያወጣች በቅርብ ሰዓት ዘፈን ነው ኖ ዘፈን አይደለም። አረ ምንድነው የሚለው እንደ የሆነ እንትን ሽል ቀረርቶ ነው ኖ ቴሌግራም ላይ መላክ አልችልም። እንትን ነው ያለሁበት በዚህ ላይቭ ስለሆነ እዚህኛው ኦኬ እንትን ስጭኛ ስም ስሟ ማን ነው? ማስረሻ ማን ማስረሻ እንትን የሽለላ ቀረርቶ ነው ሽለላ የምታቀርበው። እስቲ ቆይ ቼክ ላድርግ። ማን ማስረሻ ናት? ኧረ እንደዚሁ ነው ስሟ። ታፕ ኮፕሊንግ ቤተሰብ 81 ላይ ነው ያለነው። እስኪ ሁላችሁም ታፕ ኮፕሊንጉን ሪፖርት ገነት ማስረሻ አዎ ምን የሚለው ነው?
አረሪ የሆነ ሪራራ ምናምን እንደዛ አይነት ነገር ነው የሆነ እንትኗ መነሻዋ። ኦኬ አዲስ ነው የቆየ ነው ሜሪዬ? የቆየ ነው። ኦኬ ይሄ 6 አመቱ ነው የሚያሳየኝ ለዛ ነው። እስኪ አንዴ ማስታወቂያ ይውጣ። እቺ ልጅ ነች። ይሄ ድምጽ ነው። እቺ ዘፋኝ ነች አይደለም? ቀረርቶ ነው ያልኩህ። ኧረ ሙዚቃ አይደለም። ዘፋኞች ነች ወይ? እቺ ነች ወይ ነው? ሙዚቃ አይደለም። እኔ እንጃ። እኔ ሙዚቃ ተከታይም አይደለሁም እኮ። እኔ ማላወቅኩት ገነት ማስረሻ ቀረርቶ ወደ በረስቲ የሴት እንትን ናት። እንደውም ተሰርቶባታል ከዚህ ከሙባለም ጋር አንድ ላይ እንትን ሰርተውበታል ቪዲዮዋን። ልጅ አልደረሰኝም። በቃ እስክስታ ነው ያለው። ረናና ምናምን ነገር ነው የምትለውና እሺ ይሄኛው መሰለኝ እቺ ሌላ ነች ነው። እስኪ ተዋት እሺ እንስማት። እቺ እስኪኛው አውሬ ሆነ ያ ሰው ይላል። ሄሮ እንዳናደሩ አመሰግናለሁ። እሺ ሰላም ደር يرزق مريت ያለው የኖርን ወንድም ያለው ወንድም ያለው እንደኔ ነው ብቸኛው ሳትሲሉ ገደል ነው ተጋግረው